አንቺ ገንዘብ ብቻ ነው የምትፈልጊው አይደል? ውሰጂው ሳፊ። አንቺ አብረን ንጥፋ ስትይ ምናልባት ላንቺ የተለየ ሊሆን ይችላል። ያንን ልጅ ግን እናፍቀዋለሁ። እኔ አባቱ ያልሆንኩት ልጅ ያንን ልጅ እናፍቀዋለሁ። ምንም የማያውቀውን ትንሹን ካሚልን እኔ በጣም እናፍቀዋለሁ። አዎ እናፍቀዋለሁ። ምክንያቱም እኔ እንደዛ ነኝ። ፍቅር ነው። ልቤ ትልቅ ስለሆነ ያለ ምንም ምክንያት ነው ማፈቅረው። እና አንቺንም የሆነ ጊዜ አፈቅርሽ ነበር። ቢሆንም ግን ለምደዋለሁ። አውቃለሁ ሰዎች እኔን በተደጋጋሚ በጭራሽ ማተለላ አያቆሙም። እና እኔም ደግሞ እነሱን ማፍቀር በፍጹም አላቆምም። ምክንያቱም ማንነቴ ነው። በጎዳም በበሳጨም በወድቅም እንዴትም ብዬ ከወደኩበት ቦታ እነሳለሁ። ምክንያቱም ማንነቴ ነው። እኔ አብዲን ነኝ። በቃ ሌላ ሰው መሆን አልችልም ሳፊ። ታውቂያለሽ ልክ አንቺን በር ላይ ሳይሽ አብዲን ብዙ ሴቶች አፍቅርሃልና በስተመጨረሻ አንዲት ሴት መልስ አፈቀረች። ፍቅሯን ለማሳየት ብላ ልጁን ላይ ይዛልን የመጣችው እሷንና ልጇን በትልቅ ፍቅርና እንክብካቤ መቀበል አለብኝ ብዬ የቤቴንና የልቤን በር ከፈትኩኝ። ልተዋቸው አይገባም ለራሴ ያልኩት ያንን ነበር። ይኸው በስተመጨረሻ ተጎዳው። እኔ ባንቺ ምክንያት ነበር ከቤተሰቤ ጋር የተጣላሁት። እኔ ባንቺ ምክንያት ነበር ከቤተሰቤ ጋር የተጣላሁት። ይሄንን ታውቂያለሽ። እኔ በህይወቴ ውስጥ ብዙ ክህደቶችን አስተናግጃለሁ ሳፊ። ከዛ ግን አንቺን አገኘው ሳፊ። አንቺ ግን ከዳሽኝ። ወደ መጣሽበት ጨለማ ተመለሽና ስሜንም መልሰሽ በጭራሽ እንዳትጠሪ። በህይወት መኖርሽን ራሱ ማወቅ አልፈልግም። በቃ ሂጂ ሳፊ። በፈጣሪ ስም ሂጂ እባክሽ። ሂጂ እባክሽ ሳፊ። ሂጂ እባክሽ ሳፊ። ክብርሽንና ማንነትሽን ያዋረድሽበትን ያንን ወረቀት ይዘሽልኝ አትሄጂም? ለምን አትሄጂም? በፈጣሪ ስም ውሰጃቸው። ስታደርጊው ያላሳፈረሽ፣ አሁን ግን የሚመጣብሽን አጸፋ መቀበል አልቻልሽም። በቃ ይዘሽው ሂጂ እባክሽ። በቃ ሂጂ። ከዚህ በላይ መጎዳት አልፈልግም። ልክ ሁሉንም ሰው በደስታ እንደተጠቀምሽበት ገንዘቡንም እንደዛው ተጠቀሚበት ሳፊ። አይገርምም? ቅድም ሆስፒታል ውስጥ ጩቤ ሲያወጣብኝ ምንም አልፈራሁም ነበር። የምርሽ ነው? እውነት አልፈራሁም።
እውነት ለመናገር እኔ የሚያስፈራ ፊልም ማየት እንኳን አልችልም ነበር። ቢላውን ሲያሳየኝ ድሮ ቢሆን ኖሮ በጣም ደንግጬ ሮጥ ነበር። አሁን ግን ምንም አልፈራውም። ንገሪኝ እስኪ ለምንድን ነው ያልፈራሽው? ምክንያቱም አንተ መተህ እንደምታድነኝ ያውቅ ነበር። ለምን እንደሆነ አላውቅም፣ ግን ታወቀኝ። ብዙ ሰዓት አብረን አሳልፈናል። ምናልባት ለዛ ይሆናል። አሁን ሰልጥኛለሁ። አንዴ በሰበሰ አትክልት ሁሉንም ያበላሸዋል። አምላኬ ሆይ ዩጌት ስለነገረኝ ነገር አሁን እያሰብኩ ነው ፈርሃት። ከባድ የልጅነት ጊዜ ነው ያሳለፍከው። አሁንም ሕክምና እየጀመርሽ ነው ማለት ምንድን ነው? አሁን መናገር ያለብኝ ነገር አለ ዶክተር? ልክ እንደ አባቴ ሰካራም ስለነበር ይደበድበኝ ነበር አይነት ታሪክ እንድነግርሽ ነው? ለምንድን ነው እንደዛ መሆን ያለበት? እንደዛ ማለት አይደለም። በዛ ላይ አባትህ ኔክቴት በጣም መልካም ሰው እንደሆነና ምን ያህል ይወድህ እንደነበር ዩጌት ነግሮኛል። በጣም ይወደድ ነበር። እኔ ግን ግራ ይገባኝ፣ እንደዛ አይነት ጥሩ ሰው ማን ሊገለው ይችላል? አጎትህ ያንን ሰውዬ እንዳገኘውና ሰውዬውን እንደገደልከው አውቃለሁ። ግን ለምን ሆነ ብዬ ሳስብ ከገንዘብ ጋር የተገናኘ ጉዳይ መስሎ ተሰማኝ። አዳምጪኝ ዶክተር፣ አሁን ማወቅ ያለብሽን ነገር አውቀሻል። ከዚህ በኋላ አትጨነቂ። አንድ ሰይጣን አባቴን ገደለውና በቀሌን ተበቀልኩ። በቃ አለቀ። ትንሽ ልጅ እያለህ አባትህን ማጣት እንዴት አይነት ስሜት እንዳለው እኔም በደንብ አውቃለሁ ፈርሃት። አንተ የምትወደውን ያህል እኔም አባቴን በጣም ወደው ነበር። ግን እናቴ ልክ ከእንቅልፍ እንደተነሳ አባቴ ለብቻው ሲያለቅስ አየሁት። ታውቃለህ፣ እስከዛ ቀን ድረስ አባቶች የሚያለቅሱ አይመስለኝም ነበር። ግን ያን ቀን አባቶች እንደሚያለቅሱ ገባኝና ከዛ አባቴን አቅፌው ምን ሆነ ነው አባዬ ደህና ነህ ወይ ማለት አለብኝ ብዬ አስብ። ግን ማድረግ አልቻልኩም። ምክንያቱም አባቶች ጠንካራና ስለ ክብራቸው የሚያስቡ ናቸው። ያሳፍራል። ግን አንድ ነገር እንደጎደለው ግልጽ ነበር። ተጎድቶ ነበር። እናትሽ ምን ሆነች? እናቴ ትልቋን እህቴን ይዛ ከቤት ወጥታ ጠፋች። ሁሉም ቦታ ስንፈልጋት ነበር፣ ግን አላገኘናትም። በህይወት መኖር አለመኖራቸውን ራሱ ስለነሱ ምንም አናውቅም። አንድ ሰው ሚስቱ ስትሞት ልቡ ይሰበራል። ነገር ግን ሚስቱ ልክ እንደዚህ ጥላው ስትሄድ ህይወቱና ክብሩ ከልቡ በፊት ይሰበራል። ህይወቱ ከዛ በኋላ በጭራሽ ተመሳሳይ አይሆንም። ታውቃለህ፣ አባቴ በጣም መጥፎ ስሜት ላይ ነበር። ያ ምንም ነገር ማድረግ የሚችለው ጠንካራው አባቴ ጠፋ። ይገርማል። በጣም ልፍስፍስና ባንዴ ለራሱ እንኳን መቆም የማይችል ሰው ሆነ። ያሳዝናል። እና ያኔ በእናቴ መሄድ ሳይሆን በአባቴ ማዘን ነው በጣም ያዘንኩት። እንደዛ ባታደርግ ደስ ይለኝ ነበር። ምን አለ እናቴ እኔና ወንድሜ የምንይዘው ነገር ሰጥታን ብትሄድ ጥሩ ነበር። የምንደገፍበት ነገር ያስፈልገን ነበር። ባገኘው አጋጣሚ ሁሉ አንድ ነገር ትነግረኛለህ። ቁስል እንዴት ማከም እንዳለብሽ ታውቂያለሽ፣ ግን ቁስል ምን እንደሆነ አታውቂም ዶክተር ትላለህ። እኔ ሰዎችን ባላቸው ቁስል ነው የማውቃቸው። Kurarım, dalarım uçsuz bucaksız. Bilir ama susarım, sanırım yoktur imkansız. Ve sonra bir gece vakti bakarım, uyku kaçmış elimden. Hepsi benim yüzümden. Sabırdan kaleler kurarım uçsuz bucaksız.
ister ama kaçarım. Aşklarım belli zamansız. Yalandan şarkılarla avunurum. İşte gitmiş elimden. Hepsi benim yüzümden. Şimdi tutmuş diyorlar ki ne istersin hayattan. Ben de sustum, söylemem ki seyrederim uzaktan. Yine oldu, yine doldu yaşla gözlerim. Hepsi benim yüzümden. Hepsi benim yüzümden. Kurarım, dalarım uçsuz bucaksız. Bilir ama susarım, sanırım yoktur imkansız. Ve sonra bir gece vakti bakarım, uyku kaçmış elimden. Hepsi benim yüzümden. Diyorlar ki ne istersin hayattan. Ben de sustum, söylemem ki seyrederim uzaktan. Yine oldu, yine doldu yaşla gözlerim. Hepsi benim yüzümden. Hepsi benim yüzümden. Gülsüm. Gülsüm. ወንድም ያብዲን በዚህ ሰዓት እዚህ ምን ትሰራለህ? ምንድነው? ሳፊዬ ስለሄደች ነው። ግን ልጁን ትታው ነው ሄደችው። ምን ማለት ነው ሄደች ማለት? የት ነው ሄደችው? በቃ ሄደች። ማስታወሻ ጥላ ነው ሄደችው። ልጃችንን ለኛ አደራ ሰጥታ ነው ሄደችው። ቆይ ምንድነው የምታወራው? ከምር ነው እንዴ? ይሄ ጣፈንታ ነው ጉልሱም። አንዳንዴ ሳታስቢው ህይወት ይቀየራል። በቃ ህይወት እንደዚህ ነች ጉልሱም። በጭራሽ ልታውቂያት አትችይም። ልጁን ለማን አደራ ልሰጠው እችላለሁ? እናቴ ልትንከባከበው አትችልም። እህቴ ዘይነብና ሁሊያም ደግሞ ሁሌ ስራ ይበዛባቸዋል። እና አንቺ ግን ለምደሽዋል። እና እሱም ለምዶሻል። ልክ እናቱ እንደሆንሽ ልታዩ ይገባል። እኔ ነው አዎ አታስብ። እኔና እናቴ እሱን መንከባከብ እንችላለን። ወንድም ያብዲን ስላመንከኝ በጣም አመሰግናለሁ። በደንብ ፍቅር እንደምሰጠው ቃል ገባላለሁ። ደህና ደሪ ጉልሱም። ደህና ደር።
የኔ ልጅ የኔ ውድ ልጅ አልበረደህም? አልተኛሽም እንዴ? አልተኛው። ጥሩ እንደዛ ከሆነ ተኚ። እሺ እተኛለሁ። አልበረደህም ወይ ነው ያልኩ? አልበረደኝም። ለነገሩ አንተ እኮ ህመማምህም ብርድ አይበርድህም፣ በጭራሽ አይደክምህም። እንደዛ ነው አይደል? አዎ ትክክል ነው። ተኚ። እንደ አመህ ግን እባክህ ለኔ አታስቢ። ችግር የለም። ቢያመኝ ለራሴ አልጋ ማግኘት እችላለሁ። እንደዚህ ነው መልስ የምትሰጠኝ? ግን ፈርሃት ደሞ አሁን ማውራት ልትቀጥይ ነው አስሊ? እሺ እንደፈለክ ሁሉንም ነገር ማድረግ ትችላለህ ከፈቀድሽልኝ። እሺ ይማር ፈርሃት። ግን ከምርሽ ነው? ስለምኑ ይማር ያልሽኝ? እንቅልፍ እየወሰደሽ ነው? ተኛ አልከኝ እኮ። እሺ ተኝ። እውነት ነው ሳሁን ላብድ ነው። ንግግር ሁሉ ግራ ነው። በትክክል አትመልስም እንዴ? በአንድ ቃል ነው መልስ የምትሰጠኝ ፈርሃት። ቆይ በስነ ስርዓት ብትናገር ምን ትሆናለህ? ግን ንገረኝ እስኪ። እንደፈለክ የፈለከውን አድርግ በቃ። እሱንማ ቅድም ነገርሽኝ ዶክተር። እኔ ምልህ እዛ ውስጥ ሌላ እንጨት አለ እንዴ? እንዳንተ የሚናገር ግን አይደለም። እሳት ውስጥ የምጨምረው ነው። በደንብ እንዲሞቀኝ ይፈልጋለሁ። የተወሰነ እንጨት ጨምርበት እስኪ፣ በርዶኛል። አንዱ እንጨት ሊነድ ይችላል፣ ግን ሌላኛው እዚህ ውስጥ ሊገባ አይችልም። እናርግበት። አመሰግናለሁ። አንዱ ውስጥ ነው፣ ግን ሌላ መጨመር እንችላለን። እሳት ማንደጃው በጣም ትንሽ ነው። ስትነሳ ለምን አልቀሰቀስከኝም? ለምን እንድተኛ ተውከኝ? ጥያቄ እየጠየቅኩ ነው። ምንድነው የምታየው? ፊትህን አዙር። ሌላ ጊዜ እኮ ስነሳ አልነግርሽም አይደል እንዴ? አትየኝ በቃ ዙር ዙር። ወይ አምላኬ! እንደኔ በጥያቄ የማያደርቁ ሴቶች ምንም የማይናገሩ ዝም የሚሉትን ታውቃቸው የለ? እነሱ ማየት ትችላለህ። ወዴት ነው? ለመኪናው ነዳጅ መሙላት አለብኝ። አንቺ እዚህ ጠብቂኝ። ይማርሽ። ሊያመኝ ነው መሰለኝ። ስሚ፣ ምንድነው? ለምንድነው እዚህ ይዘሽው የመጣሽው? እማዬ ምን እንደተፈጠረ አታውቂም? እባክሽን አታስጨንቂኝ ጉልሱም። የሚያስደነግጥ ዜና ሁሉ ቀን ትሰሚያለሽ። ምን እንደተፈጠረ ንገሪኝ። ሳፌ ሄዳለች እማዬ። ምን? ወዴት ነው ሄደችው? እኔ እንጃ አላውቅም። ሌሊት ላይ ስነቃ ወንድሜ አብዲን ከልጁ ጋር አልጋው ጎን ቆሞ አየሁት። ሳፌ ስለሄድኩኝ እንዳትደውሉልኝ የሚል መልእክት አስቀምጣ ነው ሄደችው። ወይኔ አምላኬ አምላኬ ሆይ! እዚህ ቤት ውስጥ የምታምነው ሰው ስለሌለና እኔን ስለለመደኝ ካሚልን ለኔ ያደራ ሰጣኝ እንደምትሄድ ነው የጻፈችው። ስሚ፣ ቆይ እሱ እውነቱን ቢያውቅስ? ቢያውቅ ቤቱን ድብልቅልቁን ያስወጣዋል ስትያን ነበር።
አዎ ብያለሁ። ግን ቢሆንም አላውቅም። ልጁ ሊሰጥሽ ሌሊት ላይ ነው ይዞ የመጣው። አንቺን እኔ ማምንሻለሁ ብሎ ይሄ ምንም ጥሩ ምልክት አይደለም። አይ ውዴ ምን እየተካሄደ ነው? አበዛሹ የተወሰነ ቀን ሽርሽር እኮ ነው። የሚያስፈልጉን ነገሮች እኮ ነው የከተትኩት። ደህና አደራችሁ? ደህና አደርሽ የኔ ልዕልት። ነይ 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 ነይ። ልንሄድ ነው አይደለም ማዬ? አዎ የኔ ቆንጆ። መጀመሪያ ቁርስ እንበላለን፣ ከዛ ቶሎ መንገድ እንጀምራለን። እሺ አንቺ ግን ዝግጁ ነሽ? አዎ ማዬ። የጸጉር ማድረቂያ ይዘናል እንዴ? ጸጉር ማድረቂያ በጣም ርካሽ የሚባለው ሆቴል እኮ ራሱ ይኖራል። ያስፈልጋል። ግን እነሱ ትንንሽ ናቸው፣ በደንብ አያደርቁም እኮ። ወደ ቤት ነው የምንሄደው? አዎ። እሺ እውነት በደንብ ነው ያረፍነው። በጣም ነው ደስ ያለኝ። መጀመሪያ ግን ልብሴን ልቀይርና ወደ ሆስፒታል ትወስደኝ ትችላለህ? ካላስቸገርኩ። እሱን እስኪ እናያለን። እንዴ ምን ማለት ነው? ምንድነው? ሐሳብህን የቀየርከው እነዛን ሴቶች ስለተናገርኩብህ ነው እንዴ? እንደዛ ይመስልሻል ዶክተር? እና እናያለን ማለት ምን ማለት ነው? እናያለን ማለት ነው። ዛሬ ደግሞ ጭራሽ ብዙብሃል። እንደዛ ነው ብለሽ ነው? ልጅሽና ዶክተር አስሌት ናቸው ውድ አይተር። ዛሬ በጠዋቱ የቤተሰብ ስብስቡ ላይ አልተገኙም። ፈራት ለኔ መልስ መስጠት የሚችልበት እድሜ አይደለም። አንቺም እኔን ጥያቄ መጠየቅ አቁሚ። ልክ ነሽ። ምን ማድረግ እችላለሁ? አሁንማ ጭራሽ አጎቱን ራሱ ከቁም ነገር አይቆጥረውም አይደል? ናይሙክ ውዴ። እሺ እህቴ። እኔ በመናገረው ነገር ብትስማማ ባትስማማ ግድ አይሰጠኝም። ግን ስማኝ አቶ ፈርሃት፣ ወራሽ መሆኑን አስታውስ። ነገሮች ተደበላልቀውብህ ከምርጫ ልትወጣ ነው። እንዴት እንደዚህ እንዲሆን ትፈቅዳለህ? በጣም የሚገርም ነገር እኮ ነው። ነገሮች አሁን ተደበላልቀው ከሆነ ቪልዳን ለመዝናናት መሄድ የለባትም። ሁሉም ሰው የፈለገውን ነገር ማድረግ የሚችል ነው የሚመስልሽ፣ ግን ፈራት ሲያደርገው ጥፋት ነው። ኡፋ ለምን ላናግርሽ እንደምሞክር እኮ አይገባኝም። እሱም ከቁም ነገር አይቆጥርሽም የተር። ለስሙ ግን እናቱ ነሽ። ይሄ አንቺን የሚመለከት አይመስለኝም ወይዘሮ ዋንዳን። ምናልባት አሁን ብታቆሙስ? ምን ነው ሚስትን ጀርባዋን ማመም ጀመራት እንዴ? ቆይ ልጁን ለምን አትይዘው? ሳፊ ሄዳለች እማዬ። ምን ማለት ነው? የት ነው ሄደችው? ምን ማለት ነው? ማስታወሻ ትታ ነው ሄደችው። ልጄን አደራ ሰጥቻለሁ እኔን ለማግኘትና ለመፈለግ። እንዴት ሊሆን ይችላል? ማመን አልችልም። አብዲን እብድ ናት እንዴ ሴትዮዋ? እንዴት እንደዚህ አይነት ትንሽ ልጅ ትታ ትሄዳለች? በጣም ጥሩ ሐሳብ እኮ ነው። አሁን የትስ ብትሆን ምን ችግር አለ? ከኛ እስከራቀችልንና ወደ ፈጣሪ እስከቀረበች ድረስ አያገባንም። አትዘን አብዲን፣ ተዋት። ግን ልጁ እናት የለውም እኮ ማዬ። እና ታዲያ ምን ይሁን? እዚህ ቤት ውስጥ ብዙ ሴቶች አሉ። እናንተ ሁላችሁም ልትንከባከቡ ትችላላችሁ። በቃ ልጄ ጉልሱምን በጣም ለምዷታል። በጣም እንደምትንከባከበው እርግጠኛ ነኝ። ይቅርታ አድርጉልኝ።
ማመን ትችያለሽ? ምንድነው ደግሞ ማምነው? ስሚ ሳፌ ጠፋች እኮ። ጠፋች ነው ያልሽው? አዎ። እንዴት? በቃ ጠፋች። ድንገት ነው ተነስታ የሄደችው። ወዴት ነው ሄደችው? እናቷ ቤት መሰለኝ። ሌላ የት ትሄዳለች? ልጁስ? ቆይ ልጁንም ይዛ ነው እንደሄደችው? አይ እሱን እንኳን ተይው አትጠይቂኝ። ልጁንማ ይዛ አትሄድም። ተመስገን አምላኬ። አንቺም እንደ ሳፌ ሆነሻል። አስቢ ልጅ ሁሊያ፣ ትንሽዬ ልጅ ጥላብን ሄዳለች እያልኩሽ እኮ ነው። ግን አንቺ ተመስገን እያልሽ ነው። እንዴት ነው የምንግባባው? መቼም ቢሆን እሷ ጥሩናቱን አታውቅም። ደግሞ ልጁም ሁሌም ቢሆን እንደዛ ጥሩ የሆነው ባቶ አብዲ ልጅ ውስጥ ስለሆነ ነው። ለዛ ነው እሷ እንኳን ልጇን ራሷን መንከባከብ አትችልም። ለዛ ነው እኛ እንንከባከበዋለን። የለመድነው ነው። ስሚ ቆይ ሳፌ እንደምትሄድ አንቺ ታውቂ ነበር ሁሊያ? እንዴት ላውቅ እችላለሁ? እኔ እሷን አናግሬያት እንኳን አላውቅም። ደግሞ በተቻለኝ አቅም ሁሉ ከሷ እንደምሸሽ ታውቂያለሽ እህቴ። እሺ እንግዲህ ቪልዳን የት ልትሄጂ ነው? ትንሽ ዘና ብዬ ልመጣ ነው። በጣም ጥሩ ውሳኔ ነው። አንቺም ልትሄጂ ነው የኔ ድመት? አዎ በጣም ደስ ይላል። ምንድነው ቪልዳን? ያቅማማሽ ትመስያለሽ። መሄድ አልፈለኩም ነበረ፣ ግን ጁኔት መሄድ አለብን አለ። ለምን? ምን ተፈጠረ? አንቺማ ልታውቂያትሽም። ሳፌ ልጁን ጥላ ከቤት ሄደች። ማስታወሻ ጽፋ ልጇን ለኛ ጥላልን ሄደች። ወይኔ አምላኬ። እንሂድ። ኦዝጌ ይሄንን በጭራሽ ማወቅ የለባትም። መልካም ጊዜ ይሁንላችሁ። እሺ እንገናኛለን። ቻው። መኪናው ከየት ነው የመጣው? አላውቅም ወንድሜ፣ ውጪ ተረስቶ ነበር። እዚህ እንዲመጣ ያደረኩት ዕቃ መኪና ውስጥ ነው እና ማስታወሻ ትተዋል። ብታየው ጥሩ ነው። አንተን ለፖሊስ አልተውም። ሌላ አቅዳለኝ። ምን ተፈጥሮ ነው? ምንም አይደለም። እንዴ ወይ እንኳን ደህና መጣችሁ። አመሰግናለሁ ወይዘሮ ሃንዳን። መናፈቅ በጣም ጥሩ ነገር ነው። ውዴ ትናንት አልመጣም አላልሽም ነበር? እርባችኋል? ዘይነብ አሁኑኑ የሚበላ ነገር ታምጣላችሁ። አይ አመሰግናለሁ። ቆይ ምን እየተካሄደ ነው? ሳፌ ሄዳለች አይደል? በጣም አዲስ ነገር ሆኖብናል። የምትገርም ልጅ ነች። አንድ እናት ልጇን እንደዚህ በቀላሉ ጥላ መሄዷ የሚገርም ነው። ለማመን አልችልም። እንደውም ሳስበው እናቶች እሱን ስሜት በደንብ ያውቁታል አይደል ወይዘሮ ይተር? የወለደ ሁሉ እናት መሆን አይችልም ኢዲል። አንቺ እናት መሆን ፈልገሽ ውስጥሽ ከሌለ ግን ኬትም ልታመጫች። እናም ደግሞ በልጅ መጠቀም ከፈለግሽ ፈጣሪ የሚገባሽን ቅጣት ነው የሚሰጥሽ ይባላል ውዴ። እና ሳፊም እንደዛ ነው ያደረገችው። አሁን ነው ሄደችው። ትልቁን ኃጢያት ነው የፈጸመችው አይደል? አዎ አዎ። አጎቴ መምጣት ትችላለህ? ተኝቷል። ወደ ላይ ይዤው ብሄድ ጥሩ ነው። እንግዲህ እንደዛ ነው። ሄጄ ልብሴን ብቀይር ጥሩ ነው። እንደ ሁሌም ከእናንተ ጋር ማውራት እጅግ በጣም ደስ ይላል። እኔ ነኝ የምሻለው እያልሽ ነው? ምን አልሽኝ ወይዘሮ ሃንዳን? አይ ጫው እንዴ ነው የሚናገረው። እሺ የጠየቀውም ካንዴ በላይ አይጠይቅም። ይገርማል። ቆይ እቺ ልጅ እንዴት ነው የሚያደርጋት? ይልቅ ጸባዩን ብታስተካከል ጥሩ መሰለኝ። እኔ አብዲንም ባየው ይሻላል።
በጣም የሚያስጠላ ነገር ነው አደል ወይዘሮ ይታር? እዚህ ቤት በጣም የሚያስጠሉ ብዙ ነገሮች አሉ። ስለ የትኛው እያወራሽ እንደሆነ አላወቅኩም። ይሄ መጨረሻ ማስጠንቀቂያዬ ነው። ከኔ ጋር ተስማሚ። እንደዛ ነው? ቆይ ለምን ናሚክ በተናደደ ቁጥር ከቤት የሚያባራ ሴት ጋር ለምን ብዬ ነው መግባባው? ለምንድን ነው መግባባት ያለብኝ? ምክንያቱም ከባድ ጊዜ ላይ ከጎኑ እንደሆነለት የሚፈልገው እኔን ነው እና እንዳትረሽ የሚፈልገውን ነገር ልሰጠው የምችለው እኔ ብቻ ነኝ። ስለዚህ በፊት የነበረሽ እቅድ ካለ ሙሉ ለሙሉ ትተሽዋል ብዬ ተስፋ አደርጋለሁ ወይዘሮ ይታር። ለራስሽ ስታይ አድርጊው፣ ምክንያቱም እኔም ይስማማኛል። ልጄ ይሄ ነገር በጭራሽ ምንም ደስ አይልም። እነሱ እንዳይጠቀሙብን ብዬ እኔ ምንም ነገር እንዳልተፈጠረ ለማስመሰል ሞከርኩ እንጂ አብዲን፣ እኔ እንደዛ ተነስታ መሄዷ ደስ አላለኝም። እውነቴን ነው የምልህ። አሁን እውነቱን እንነጋገር፣ ምንም አንደባበቅ። እኔ ከመጀመሪያውም ያ ልጅ ልጅህ እንደሆነ ለደቂቃ እንኳን አምኜበት አላውቅም ነበር። እንደውም አንድ የአባትነት ምርመራ ላስደርግ ሞክሬ ነበር፣ ግን ኤዲል አስቆመችኝ። አሁን ሳስበው ኤዲልና ሳፊ በጣም ይቀራረቡ ነበር እና ሞሬው እንዲወጣ ካደረገች ፈርታ ልታመልጥ ትችላለች። ዞሮ ዞሮ ምርመራው መደረግ አለበት፣ ምክንያቱም የማንንም ዲቃላ ማሳደግ የለብንም። ካሚል ልጄ ነው እማዬ። እንዴት? እኔ ምንም ጥርጣሬ የለኝም። እናም ያልሽኝን ምርመራ አድርጌያለሁ። ቆይ መቼ? አሁን ነው ያደረኩት። ልጄ ነው እማዬ። ግን ሳፌ ለሱ የምትገባ እናት አይደለችም፣ ስለዚህ ሄደች። አሁን ምንም ማድረግ አልችልም። ጉልሱም በደንብ አድርጋ ልጁን ትንከባከበዋለች እና አንድ ሞግዚት መፈለግ አለብኝ። ከዛ መንከባከብ እንችላለን። እናም ይህንን መልመድ አለብን እማዬ። ምን እየተካሄደ ነው አጎቴ? ስለምንድን ነው የምትጠይቀኝ? ሳፌ ሄዳለች። ቪልዳንም ድንገት ተነስታ ለሽርሽር ሄደች። አስሊን ከምትከታተልና ቤት ውስጥ ምን እየተካሄደ እንዳለ ብታስተውል አንድ ነገር ማግኘት ትችል ይሆናል ፈርሃት። እኔ እንዴትም ደፋ ቀና ብዬ የሰራሁት ቤት እየፈረሰ ነው እያልኩ ነው። ትገርማለህ። አንተ ግን ሴትዮዋን ይዘህ ጫጉላ ሽርሽር ትሄዳለህ። እዚህ ብቆይ ኖሮ ትልቅ ችግር ይፈጠር ነበር። ታውቃለህ፣ መሄድ ጥሩ ነው የምለው ይገባል። እኔም ሆንኩ ዶክተሯ እና ስለ ሳይን ሁኔታም ቢሆን ምንም አያሳስብም አጎቴ። መኪናውንና ሽጉጡን ከቤት ውጭ ትተውት ሄዱ እና ማስታወሻም አለ። ሕግ ሳይገባበት በፊት መደረግ ያለበት እንደሚያደርጉ የሚገልጽ ነው። ምንም አያገባኝም። ያንን ሰው ጭንቅላቱ ላይ ነው የተኮስኩበት። ግን ታውቃለህ፣ ከዚህ ጀርባ ሌላም ሰው አለ። አየህ፣ እኛ ላይ ቂም አለባቸው። ማንም ቢሆን ታግዬ ማድረግ ያለብኝን አደርጋለሁ። አንተ ደግሞ ከዶክተሯ ጋር ተዝናናለህ። እኔ ስዞር አልነበረም። እሱን ደግሞ በደንብ ታውቃለህ አጎቴ። ይሄው ርዕሳችን መጣችልህ። በውጪ ቆይ ለምን ወጣለሁ? አቶ ናሚክ አንድ የሚነግረኝ ነገር አለ። በል ቀጥልልኝ፣ የምትነግረኝን ንገረኝ። እድሜ ለፈርሃት፣ አዝኜልሽ በህይወት አለሽ። ስሚኝ፣ ይህም መቼም እንዳትረሺው አስሊ። አትሰሚም? ውጪ አልኩሽ እኮ አስሊ። አሁን በምንም ታምር ከዚህ አልወጣም ፈርሃት። ቆይ አንዴ። እውነት ነው፣ አዎ በፈርሃት ምክንያት ነው በህይወት ያለሁት። ግን በአንተ ጭካኔ ምክንያት መሞት አለብኝ? እንደዛ ነው እያልክ ያለው? ውጪ አልኩሽ እኮ።
ይሄ ጉዳይ ስላንቺ አይደለም አልኩሽ ውጪ። እንደውም በተቃራኒው ነው። አሁን እዚህ ነገር መሃል ውስጥ ነው ያለሁት። አቶ ናሚክ ለፈርሃት ምን እንዳልኩት ታውቃለህ? ልንገርህ፣ አንተ በጣም ራስ ወዳድ ነህ። የራስ ጨለማ ህይወት ውስጥ የምትወዳቸውን ሰዎች እየጎተትክ የምትወስድ ራስ ወዳድ ሰው። እንደዛ በማለት ይቆጨኛል። ምናልባት ያንን ሰው የተሳሳተ ቦታ ነበር ያስቀመጥኩት ይመስለኛል። እውነቱ ግን እዚህ ጋር እኔ እንዳሰብኩት ፈርሃት አይደለም ራስ ወዳድ የነበረው ሰው አቶ ናሚክ። አሁን የገባኝ እሱም ራሱ የዚህ ነገር ተጠቂ እንደሆነ ነው። ምናልባት ፈርሃት ይሆናል ለአመታት ሲኦል ውስጥ የተቃጠለው። ስለዚህ ነገር የምትናገረው ነገር አለ? ፈርሃት ልክ ነው ውዴ። አንቺ መውጣት አለብሽ። ልክ እንደ አጎትና እንደ ወንድም ልጅ ተጣልተን መታረቅ እንችላለን። እንደዛ ነው ብለህ ነው? እውነት ከምርህ ነው ግን? ፈርሃት ሚስትህን ታስጠነቅቃታለህ ወይስ ደግሞ አንተን ንቄ እኔው ራሴ እንዳስጠነቅቃት ትፈቅድልኛለህ? ለምን ታስፈቅደዋለህ? ዝም ብለህ አድርገው። ውጭ አልኩሽ ዶክተር። ፈርሃት እባክህ። አቶ ናሚክ አንተ ኖርክም አልኖርክም ይሆን የሚነግረኝ ነገር እንዳለ ግልጽ ነው። እስኪ እናገር፣ ለመስማት በጣም ጓጉቻለሁ። ከምሬ ነው። አቶ ናሚክ በውሸትና በእውነት መካከል ያለውን ክፍተት ልትነግረኝ ትችላለህ እባክህ? ለቤተሰብህ ምን አይነት ህይወት እየሰጠህ እንደሆነ ላውቅ እችላለሁ? አሁንም እደግምልሻለሁ ውጪ። እኔ እስከማውቀው ድረስ በፍጹም ሚስት ልትሰማ አትፈልግም ፈርሃት። ውጭ አልኩሽ አይደል ዶክተር? ተወኝ ፈርሃት እባክህ፣ ተወኝ ፈርሃት እባክህን፣ ተወኝ ፈርሃት እባክህን። ፈርሃት እባክህ ይህንን ሰው እያትመነው። አስሊ ምን እየተከናወነ ነው ውዴ? ለምንድን ነው የምትጮዩ? እዚህ ቤት ከሚፈጠረው ነገር ሁሉ ጀርባ ያለሽው አንቺ ስለሆንሽ እስኪ ንገሪኝ ምን እየተፈጠረ እንደሆነ። ምን ማለትሽ ነው? እስቲ በግልጽ ተናገሪ። በጣም ጨካኝ ሴት ነሽ፣ ከማስበው በላይ በጣም ጨካኝ ሴት ነሽ። ስሚ፣ ስለ ጉልሱም እያወራሁ ያለሁት ስለ ጉልሱም አይደለም። እያወራሁ ያለሁት ስለ ፈርሃት ብቻ ነው። ስለ ፈርሃት? አዎ ስለ ፈርሃት። እንዴት ልጅሽን ይሄንን ሁሉ አመት በእንደዚህ አይነት ውሸት ውስጥ ሆኖ ሲቃጠል ዝም ትያለሽ? አጎቴ እያለ የሚጠራው ሰው ትክክለኛ አባቱ ነው አይደል? አባቱ ነው። እንዴት እንደዚህ አይነት ጭካኔ ትሰሪያለሽ? ለአመታት ለልጅሽ እንደዚህ አይነት ውሸት ስታወሪለት ህሊናሽ እንኳን አያውቅስሽም? እንዴት ሳስችሎሽ እንቅልፍ ይወስድሻል? ስሚ፣ መጀመሪያ እኔ የምለውን አዳምጪ። ከዛ እንደፈለግሽ የማሰብ መብት አለሽ። መጀመሪያ አብረሽኝ ነይ፣ ማውራት አለብን። እዚህ ቤት ውስጥ ስለሚፈጠረው ነገር ምንም አታውቅም። ቤት ውስጥ አትገኝም። ልክ ነህ። ሰሞኑን ብዙ ጊዜ አልተገናኘንም። ልክ ነው የተናገርኩ አጎቴ። ምክንያቱም ጉልሱምን ሐኪሟንና ራሴን ጭምር ከዛ ውሻ ሳይን ለማዳን ስሞክር ነበር። በወቅቱ አንተ የት ነበርክ? ልክ ነህ። አንተ ግንባታው ቦታ ጋር ነበርክ አይደል? እና ህንጻው እንዴት ነው? ሁሉም ነገር ጥሩ ነው? ችግር የለም ብዬ ተስፋ አደርጋለሁ። ሳፌ ከቤት ወጣለች። ከምርጫ ራሴን አገለልኩኝ። ቤቱ ምስቅልቅል ወጥቷል። ሳፌ ከቤት ወጣች አልወጣችን የምን ጨነቀኝ አጎቴ? ባላላት አይደል እንዴ? ንገረኛ፣ ባል የላትም? አላት። ለምን ይሄን ያልታካብደዋለህ? እና ደግሞ ምርጫው ይቅርብኝ ያልከው ማንም ምንም ሳይል በራስ ምርጫ ነው አጎቴ። እጩ ተወዳዳሪውን ያልኩ እኔ ነኝ። አንተ የኔው ራስ ነህ ፈርሃቴ፣ እናትርሳ። ይሄንን መንገድ የመጣ ነው አንድ ላይ ነው። ቤተሰቡን አንድ ላይ አጠንክረን ለማቆየት ወስነናል። ያሳደኩ ግድ የለሽ እንድትሆን አድርጌ አይደለም፣ የምተማመንበት ጉልበት እንድትሆነኝ ነው ያሳደኩ። አጎቴ እንደምትለው ግድ የለሽ ይሁንኩ አይደለም። ሳይንን ገድየዋለሁ፣ አድርጌዋለሁ። ለኔ ብለህ ነው እንደዛ ያደረከው? ያን ያደረከው ወንድም ላይ ስለተኮሰ ነው። እሱን ግልጽ አድርጌ አስረድቻለሁ። የምወዳቸውን ሰዎች የሚጎዳ ሰው በሕይወት አይቆይም። ውዴ፣ እኔን ጥፋተኛ ከማድረግሽ በፊት አንድ ያዳምጪኝ። ከዛ በኋላ የምትዩ ነገር እውነት መሆኑንና አለመሆኑን ትረጅኛለሽ። አስሊ፣ አዳምጥሻለሁ። ምክንያቱም አንድ ሰው እንዴት አድርጎ ልጁን መስዋዕት ሊያደርግ እንደሚችል ከልቤ ማወቅ እፈልጋለሁ። ነይ ወደዚህ። እንደዛ ከሆነ ልንገርሽ። ግን ማንም ሰው የገደልከውን ሰው አስክሬን ማግኘት አልቻለም። የድሮ ፈርሃትንም ማግኘት አልቻልንም። ስማኝ አጎቴ፣ በእኔ በኩል ምንም አልተቀየርኩም።
የድሮ ወይም አዲሱ ፈርሃት ምናምን ስትል ይረብሸኛል። በጣም የተናደድኩ ነው። ያ መሆኑ ደግሞ እኔን ይጎዳኛል። አሁንም ያሳደከኝ ሰው ነኝ። ከልጅነቴ ጀምሮ የምታውቀኝ ሰው ነኝ። የምትጠራጠረው ነገር ካለ በግልጽ ንገረኝ አጎቴ። አዎ እጠራጠራለሁ። እንደዛ ከሆነ ተናገር። ትሰማለህ? አስሊን ካወቅክ ጀምሮ ከቁጥጥር ውጭ ሆነሃል። እቺን ሐኪም አልተዋት ብለሃል አጎቴ። የምር አለቃት አልክ? ሁሉም ሰው ምን አይነት ሰው እንዳደረገች እያየ ነው ፈርሃት። ግን አንተ አይታየም። እውነት አንተ እንደዛ ነህ? ስማኝ፣ ለእኔ ያለ ስሜት ይኸው ከሆነ እውነቱን ንገረኝ። እኔም ደግሞ ብቻዬን የምታገለው ነገር የለም። ግን ማወቅ አለብኝ። ስለ አስሊም ሆነ ስለ ማንም ግድ አይሰጠኝም። ወይ ታፈቅራታለህ ወይ ጠላትህን ለመያዝ እየሞከርክ ነው። እሱ ራሱ አሁንም ምንም ትርጉም የለውም። ይሄ ስለ አስሊ አይደለም። ይሄ አስሊ አንተን ከኛ ስለመቀማቷ ነው ፈርሃት። አይታየህም እንዴ? ከቤተሰብ አረቃሃለች። እና እንደማየው ከሆነ ምርጫን መርጠሃል። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።